ሰላም ውድ ማንሰራውያን እንዴት ቆያችሁልን? በዛሬው ዕለቱ ክለባችን የመለከቱ በርካታ መረጃዎች ይዘን መጥተናል። አብራችሁ ቆዩ ውድ ቤተሰቦች። እንደተለመደው ለቻናሉ አዲስ ከሆናችሁ በቅድሚያ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን ወደ ዕለቱ መረጃዎች አለፍን። አብራችሁን ቆዩ። ማንቸስተር ዩናይትድ የ18 ዓመቱን ታዳጊ ታይላንድ ቶምሰንን ከፕሪሚየር ሊጉ ተፎካካሪው ቶተንሃም ማስፈረሙን ትላንት ይፋ አድርጓል። የክንፍ አጥቂው ባለፈው ውድድር ዘመን ከ18 ዓመታች ቡድንና ከ1 ዓመት በታች ቡድን ባሉ አሜሪካኖች ላይ 13 ጎሎችን ሲያስቆጥር 6 ለግብ የሚሆኑ ኳሶችን አመቻችቶ ማቀበል ችሏል። ዩናይትድ ለዝውውር የተረጋገጠ 4 ሚሊዮን ፓውንድ የከፈለ ሲሆን ከተጫዋቹ ብቃት ጋር ተያይዞ የሚከፈል ተጨማሪ 4 ሚሊዮን ፓውንድ አጠቃላይ ስምምነቱ ተካቷል ተብሏል። ቶምሰን ያደገው በቶተንሃም አካዳሚ ሲሆን በ2025/26 የውድድር ዘመን በሶስት አጋጣሚዎች በቶተንሃም በዋናው ቡድን ስብስብ ውስጥ መካተትም ችሎም ነበር። ዩናይትድ ተጫዋቹን እንደ አይደን ሄቨን ሁሉ ወደ ዋናው ቡድን እንደሚያካትተውም ተረጋግጧል። ማንቸስተር ዩናይትድ የክሪስታል ፓላሱን አጥቂ ኢስማኤል ሳርን ለማስፈረም ፍላጎት እንዳለው ተዘገበ። የ28 ዓመቱን ተጫዋች ለክሪስታል ፓላስ አስደናቂ ብቃት ካሳየ በኋላ አሁን ላይ በክለባችን ራዳር ላይ ይገኛልም ተብሏል። ክለቡ ባለፈው ወደ ዘመን የአውሮፓ ኮንፈረንስ ሊግ እንዲያሸንፍ ትልቅ አስተዋጽኦም አድርጓል። በአውሮፓ ውድድር ላይ 9 ግቦችን ሲያስቆጥር በአጠቃላይ ውድድሮች 21 ግቦችን ማስቆጠርም ችሏል። ሳር ከሴኔጋል ብሔራዊ ቡድን ጋር በዓለም ዋንጫውም ቢሆን ጥሩ እንቅስቃሴ ማድረጉም ይታወሳል። ፉት መርካቶ እንደዘገበው ከሆነ ዩናይትድ በተጫዋቹ ከፍተኛ ፍላጎት ያለው ሲሆን ዝውውሩን በተመለከተ የመጀመሪያ ደረጃ ጥያቄ አቅርቧልም ተብሏል። የሴኔጋል ብሔራዊ ተጫዋች በፕሪሚየር ሊጉ ወጥ የሆነ ጥሩ ብቃት ሲያሳይ የቆየ በሆኑ ለአጥቂ መስመር አማራጭነቱ ለዩናይትድ ጠቃሚ ሊሆን ይችላልም ተብሏል። በክንፎች ላይም ሆነ በመሀል አጥቂነት መጫወት የሚችል ሁለገብ ተጫዋች መሆን ኢስማኤል ሳርን አሁን ትልቁ አማራጭ እንዲሆንም አድርጎታል። ክሪስታል ፓላስ ተጫዋቹ እንዲልቅ ይፈቅዳሉ የሚለው ግን ገና የሚታይ ነው የተባለ ሲሆን ያስመጥጮች ይህ ወደ ትልቅ ክለብ ለመቀላቀል የመጨረሻ እድሉ እንደሆነም ሊሰማው ስለሚችል ዩናይትድ ተጨባጭ ጥያቄ ካቀረበለት ወደ ኦልድ ትራፎርድ የማቅናት የመዘወር ሀሳቡን እንደሚስቡም እርግጥ ነው ተብለዋል። አንዲ ሚተን ስለ ክለባችን አሁን የዝውውር ሁኔታ መረጃ ሰጠ። የምንመኘው ሶስተኛው አማካይ ተጫዋች 100 ሚሊዮን ፓውንድ የወጣበት ተጫዋች ይሆናል ብዬ አላስብም። ገና ውሳኔ ስላተሰጠበት ማን ሊሆን እንደሚችል አላውቅም። ነገሩ አሁንም 50-50 ነው ብሏል። በአሁኑ ወቅት የሚፈልጉ ተጫዋቾች አሉ፣ ነገር ግን ሊያጧቸው የሚችሏቸው ተጫዋቾችም አሉ ብሏል። የሚያበሳጨው ነገር ቢሆን በእውነት ወደ ዩናይትድ መምጣት የሚፈልጉ ነገር ግን በሌላ ቦታ የበለጠ ገንዘብ ማግኘት የሚችሉ ተጫዋቾች መኖራቸው ነው። ይህም መራራ እውነታ ነው ሲል ተናግሯል። ፋብሪዚዮ ሮማኖ ስለ ማርከስ ራሽፎርድና ስለ ማይክል ካሪክ ሁኔታ አዲስ መረጃን ይዞ ወጥቷል። ማይክል ካሪክ ከራሽፎርድ ጋር አብሮ ለመስራትና ዩናይትድ የእግር ኳስ ሕይወቱን ለመቀየር ለማደስ እድል በማግኘቱ በጣም ተደስተዋልም ብሏል። ራሽፎርድም ለዚህ እድል በጣም በጉጉት የጠበቀ ነው። ሁለቱም ወገኖች እርስ በርስ እድል ይሰጣጣሉ፣ ከዚያ በኋላ አብረው ይቀጥላሉ ወይንስ ይለያያሉ የሚለው የሚታይ ይሆናልም ብሏል። የራሽፎርድ በክለቡ መቆየት አለመቆየት ሁኔታ በከሌንሲዮ ሰመርቪል እና በዩናይትድ መካከል ምንም አይነት አዲስ ነገር እንዳይፈጠር ምክንያት ሆኗልም ብሎም ኢልማን ዲያም ዩናይትዶች የሚወዱትና የሚያደንቁት ሌላኛው ተጫዋች ቢሆንም በራሽፎርድ ሁኔታ ምክንያት የዝውውር ንግግሩ ወደፊት ገፋ እያደረጉት አይደለም ሲል ተናግረዋል። የፈረንሳዩ ሌኪፕ በወጡ አዲስ ዘገባ መሰረት ዩናይትድ የክለቡ ባለስልጣናት እንደ ዋና የዝውውር ኢላማ አድርገው የወሰዱትን ማኑ ኮሊ ለማስፈረም ንግግር ጀምረዋልም ተብሏል። አርሰናል ተጫዋቹን ለማስፈረም በፉክክር ውስጥ ቢኖርም ዩናይትድ ግን የፉክክሩን የፊት መስመር እየመራ ይገኛልም ተብሏል። ንግግሮች ገና ጠንካራ ደረጃ ላይ አልደረሱም። ዩናይትዶች ተጨማሪ ከፍተኛ ገንዘብ ለመክፈል ለመዳን ጊዜ ወስዶ ሊሆኑ የሚችሉ ዝውውሮችን ለመመልከት አቅደዋልም ተብሏል። ስለሆነም የማኑ ኮሊ ሁኔታ አሁን ላይ ገናም ነው ተብለዋል። አንዲ ሚተን ስለ ማቲያስ ዲሊት መመለሻ ጊዜ አዲስ መረጃን ይዞ ወጣ። ማቲያስ ዲሊት አሁን ላይ በጥሩ ሁኔታ እያገገመ ይገኛል። ለውድድር ዘመኑ መጀመሪያ ዝግጁ ይሆናል ብዬ አልጠብቅም ብሏል። ነገርም ውድድር ዓመቱ ከተጀመረ በኋላም ብዙም ሳይቆይ በሜዳ ላይ እንመለከተዋለን ብሏል። አሁን ላይ ዩናይትድ በማቲያስ ዲሊት ምትክ ሌላ ተከላካይ ለማስፈረም ፍላጎት የለው ሲሆን ማቲያስ ዲሊት ምናልባትም በቀጣዮቹ ወራት ሙሉ በሙሉ ጤነኛ ሆነ ወደ ሜዳ ይመለሳል ሲል ተናግረዋል። ላውሪዮ ቱዌል ዩናይትድ የግራ መስመር ተከላካይ ወይስ የክንፍ ተጫዋች ያስፈርማል በሚለው ላይ አዲስ መረጃን ይዞ ወጣ። ዩናይትድ የግራ መስመር ተከላካይ ወይስ የግራ ክንፍ አጥቂ ያስፈርማል በሚለው ዙሪያ ብዙ ወሬዎች አሉ። አሁን ባላቸው ስብስብ ለመቀጠል ከወሰኑ ማዝራዊ በሞሮኮ ብሔራዊ ቡድን ባሳዩ ብቃት ምክንያት በግራ በኩል አማራጭ ሊሆን ይችላልም ብሏል። ዳሎትም ቀደም ሲል በዚህ ቦታ ተጫውቷል። እንዲሁም ዶርጉም አለ። በሉዊስ ሆል ላይ ፍላጎት ቢኖራቸውም ኒውካስል የሚጠይቀው ገንዘብ ግን ከፍተኛም ነው ብሏል። በቶናይና
ሪካርድ ላይ ምን ያህል እንደጠየቁ አይታችኋል። በመሆኑም ዩናይትድ ባለው ስብስብ አጠናክሮ ሊቀጥል ይችላልም ብሏል። ስለዚህ ዮሮ በቀኝ በኩል ከዳሎትና ከማዝሮች ሌላኛው አማራጭ ሊሆን ይችላልም ብለዋል። ማንቸስተር ዩናይትድ የአንደርሌክቱን አጥቂ ኤልያስ ዳውን እየተከታተለ ሲሆን ሊሆን ስለሚችል ዝውውር ንግግሮችም አድርጓልም ተብሏል። ሆኖም ዩናይትድ አሁን ያለው የዝውውር ጥያቄ በአንደርሌክት ከሚፈልገው ዋጋ በታች በመሆኑ የዝውውር ሂደቱ እንዲቀዘቅዝ አድርጎታልም ተብሏል። በአርሴናሎችም ከ23 ዓመት ቡድን ስብስባቸውን ለማጠናከር ተጫዋቹን በቅርበት መከታተላቸውን ቀጥለዋልም ተብሏል። ዩናይትድ አሁንም በቅድመ ንግግር ደረጃ ላይ ቢሆንም የባርሳ ፍላጎት ዝውውሩን ሊያወሳስቡ ይችላልም ተብሏል። አንዲ ሚተን ስለ ሊሳንድሮ ማርቲኔዝ ወደፊት አፋንታ አዲስ መረጃን ይዞ ወጥቷል። አሁን ላይ በሱ ቆይታ ላይ ትንሽ መጠራጠር ያለብን ይመስለኛል። ዩናይትድ ለሱ ትልቅ የዝውውር ጥያቄ ከቀረበለት ሁኔታውን ሊያስብበት ይችላልም ብሎም እርሱ በደሞዝ ከፍተኛ ከሚከፈላቸው ተከላካዮች ተርታ ይመደባል። ነገር ግን በሚጫወትበት ጊዜ ከምርጦቹ አንዱ መሆኑን ተመልክተናል። ዋናው ችግር ግን በሊሳንድሮ ጉዳይ በበቂ ሁኔታ አለመጫወቱን ዩናይትድ ያመጣው ገንዘብ ሜዳ ላይ እንዲታይ ይፈልጋል። እሱ ግን በበቂ ሁኔታ ሜዳ ላይ የለም ብሏል። ታዲያ ይህ አዲስ ጉዳት የበለጠ ከሜዳ የሚያርቀው ከሆነስ ብለን መጠየቅ አለብን። ሙሉ ጤና በሚሆንበት ጊዜ ጥራቱን ማንም አይጠራጠርም። ችሎታው ግልጽ ነው። በመጀመሪያው ውድድር ዘመን የብዙዎቹን ፍቅር አትርፎ ነበር። ነገር ግን አሁን የበለጠ ትልቅ ኮንትራት ሊጠይቅ ይችላልም ብሏል። ጥያቄው ያንን ኮንትራት ይሰጡታል ወይ የሚለው ሲሆን ለረጅም ጊዜ ምን እንደምታገኙ በእርግጠኝነት አታውቁም፣ ሲጫወት ግን ምን እንደምታገኙ በደንብ ታውቃላችሁ። ስለሆነም የሊሳንድሮ ማርቲኔዝ ቆይታ በቀጣዮቹ ሳምንታት ትልቅ ውሳኔ ያገኛል ሲል ታማኙ አንዲ ሚተን ተናግረዋል። ዴቪድ ኦርነስቲን ማርከስ ራሽፎርድ ወደ ስብስቡ እንደገና ይካተታል ተብሎ ይጠበቃል አለ። በኮንትራቱ ላይ የነበረው የ40 ሚሊዮን ፓውንድ የመልቀቂያ ውል ሊቨርፑልና ማንቸስተር ሲቲ ሳይጨምር ከጁላይ 15 በኋላ በመጣቁም ለቅድመ ውድድር ዝግጅት በልምምድ ወደ ቡድን ይመለሳልም ብሏል። ከእንግዲህ በኋላ የሚደረግ ማንኛውም ዝውውር ሙሉ የድርድር ሂደትን የሚቀይር ይሆናልም ብሏል። ራሽፎርድ በእንግሊዝ ውስጥ የሚቆይ ከሆነ ለዩናይትድ ብቻ መጫወት ይፈልጋል። ነገር ግን ጥያቄ ከቀረቡለት እንደ ባርሴሎና፣ ፒኤስጂ፣ ባየር ሙኒክ ወይም ሪያል ማድሪድ ያሉ የከፍተኛ የአውሮፓ ክለቦች ጥያቄዎችን ለመቀበል ያስባልም ብሎም ራሽፎርድ የሚቆይ ከሆነ ዩናይትድ አዲስ የክንፍ አጥቂ ለማስፈረም የሚያወጣውን የዝውውርና የወኪሎች ኮሚሽን ገንዘብ የሚያርለት ሲሆን ይህም የፋይናንስ አቅማቸውን ወደ አማካይ መስመር ለማዞር ያስችላቸዋልም ብሏል። በተጨማሪም ክለቦች ጆሹዋ ዚርክዜ መሸጥ ስለመቻላቸው እና በስንት ዋጋ መሸጥ እንዳለባቸው መወሰን አለባቸው። ምክንያቱም ይህ ውሳኔ የበጀት መጠናቸውን ለመቅረጽ ይረዳልም ሲል ዴቪድ ኦርነስቲን ይናገራል። በነጻ የዝውውር መስኮት የሚገኙ አማካዮች ምናልባትም ከፍተኛ ደሞዝ የሚጠይቁ እንዲሁም የዝውውር ክፍያ የሚጠይቁ ተጫዋቾች በገበያው ላይ ያሉ በመሆናቸው ዩናይትዶች እቅዳቸውን ሲያወጡ ሊያሰላቸው የሚገቡ በርካታ ነገሮች አላቸው ሲል ዴቪድ ኦርነስቲን ተናግረዋል። ሃሪ ማጓየር ስለ ሁለቱ አማካዮች አስተያየት ሰጠ። ሃሪ ማጓየር ስለ ዩሪ ቲሌማንስ እና አንድሬ ሳንቶስ እንዲህ ሲል ይናገራል። ስለ ዩሪ ቲሌማንስ ሲያስቀድም ዩሪን አስፈርመነ በዓለም ዋንጫው ላይ ከተጫወተ በኋላ ጥቂት ረፍት ያስፈልገዋል። ከዚያ ቀደም በሌስተር ሲቲ ለጥቂት ወራት አብሮ በመጫወቴ ዩሪን በደንብ አውቀዋለሁ። እጅግ በጣም ጥሩ ዝውውር እንደሚሆንና በስብስባችን ውስጥ በመኖሩ ደስ የሚል ጥሩ ልጅ እንደሆነ እርግጠኛም ነኝ ብሏል። ስለ አንድሬ ሳንቶስ ሲናገር አንድሬ ሳንቶስ በዚህ የመጀመሪያ ሳምንት በጣም አስደናቂ ብቃቱን እያሳየ ነው። ለ40 ደቂቃዎች ያህል መጫወቱ ለሱ ጥሩ ነበር። ያንን አጋጣሚ በደንብ ለተደሰተበትና ወደፊትም ለቡድኑ የሚሰጠው ብዙ ነገር እንዳለው እርግጠኛ ነን ሲል ሃሪ ማጓየር ተናግሯል። ሪያን ጊግስ ከካርሎስ ባሌባና ከአሌክስ ስኮት ማን ይሻል ተብሎ ሲጠይቅ አሌክስ ስኮትን እንደሚያስቀድም ተናግሯል። አሌክስ ስኮት በጣም ተሰጥኦ ያለው ተጫዋች ስለመሆኑ ምንም ጥርጥር የለውም። ጥራት፣ ጉልበትና ብሩህ ተስፋል። ነገር ግን ዩናይትድ ተፈጥሮ የተከላካይ አማካይ 6 ቁጥር የሚፈልግ ከሆነ ለእሱ ትክክለኛ ተጫዋች ነው ብዬ አላስብም። ለእኔ ካርሎስ ባሌባ ያንን ቦታ በተሻለ ይሸፍናል። በሰውነት ጥንካሬ በላይነት አለው። ኳስ የሚቀማ የተከላካይ ክፍሉ የሚጠብቅና የመሃል ሜዳውን ለመቆጣጠር የሚያስችል የአካል ብቃት ያለው ተጫዋች ነው። ይህ ደግሞ ዩናይትድ ሲያጣው የነበረው ዋናም ነገር ነው ብሏል። እንደምንሰማው ከሆነ ለአሌክስ ስኮት እየተወራ ያለው የገንዘብ መጠን ባሌባንም ለማስፈረም በፉክክር ውስጥ ሊያስገባ ይችላልም ብሏል። ምናልባትም ክለቡም ሌላ እቅድ ይኖረው ይሆናል። ምናልባትም ስኮት እንደ መደበኛ አማካይ ፈልጎት ሌላ የተከላካይ አማካይ ለማስፈረም አስበው ይሆናሉ። ከቦርድ ክፍሉ ውጭ ያለ ማንም ሰው እውነታውን አያውቅም ብሏል። ነገር ግን ጥያቄው ለተከላካይ አማካይነት ቦታ ማን ይበልጥ ይስማማል ከሆነ መልሴ ሁልጊዜም ካርሎስ ባሌባ ነው። ዩናይትድም መሃል ሜዳን ለመምራትና ለማረጋገጥ እሱ ይበልጥ የተዘጋጀ ይመስለኛል ብለዋል። እንዲሁም ሮይ ኪን ጃፓኑ አማካይን ዩናይትድ እንዲያስፈርመው ጠየቀ። ዩናይትድ በቁም ነገር ካይሹ ሳኖ ለማስፈረም መመልከት አለበት ያለ ሲሆን ሰዎች የጃፓን ተጫዋቾችን በዓለም ዋንጫ ያሳዩትን ብቃት መርሳት የለባቸውም። በስነ ስርዓታቸው፣ በጉልበታቸውና በታክቲክ ብልህነታቸው ለትላልቅ ሀገራት እውነተኛ
ፈተና ሆኖም ነበር ብሎም ሳኖ እድሜው 25 ብቻ ነገርም የተከላካይነት ንቃተ ህሊናው ከፍተኛ ደረጃ ላይ የሚገኘው ጨዋታውን በጥሩ ሁኔታ ነበር። የተከላካይ መስመሩ ይጠብቃል፣ ኳስን ያጥቃል፣ እንዲሁም አስፈላጊ በሆነበት ወቅት ነገሮችን በቀላሉ ያከናውናል ብሎም ይህ ደግሞ ዩናይትድ ሲያጠው የነበረው አይነት አማካይ ነው ብሎም ሁሉም ሰው በትላልቅ ስሞች ላይ ከፍተኛ ገንዘብ ስለ ማውጣት ያወራል። ነገር ግን አንዳንድ ጊዜ ምርጥ ዝውውሮች ማንም የማይጮህባቸው ዝውውሮች ናቸው ብሏል። ዩናይትድ ሲፈልገው ዋጋው ሊጨምር ቢችልም ከ30 ሚሊዮን ዩሮ በላይ የሚያስወጣ አይመስለኝም ብሏል። ያም ሆኖ እኔ አሁንም እሱን ለማስፈረም እሄዳለሁ ብሏል። በዓለም ዋንጫ ላይ ያሳየው ብቃት በትልቁ መድረክ ላይ መጫወት እንደሚችል አሳይቶኛል። ተሰጥኦ፣ የስራ ፍላጎትና የእግር ኳስ ብልህነት ከታዋቂነት አስቀድሞ ይመጣልም ብሏል። ዩናይትድ የታወቁ ስሞችን ብቻ ሳይሆን ቡድኑ የሚያሻሽሉ ሰዎች ተጫዋች ያስፈልጉታል። ካይሾ ሳኖኒ በቁም ነገር የማስቡ ተጫዋችም ነው ብለዋል። አሌክስ ስኮት ከማንቸስተር ዩናይትድ፣ አርሰናል፣ ቼልሲ ከቀረበለት ከፍተኛ ፍላጎት በኋላ ከበርንሞዝ የቀረበለትን አዲስ የኮንትራት ማራዘሚያ ጥያቄ ውድቅ ማድረጉም ተረጋገጠ። በርንሞዞች አዲስ ውል ፈረም አልፈረም ስኮት በሚቀጥለው ዘመን በክለባቸው እንደሚቆይ ይጠብቃሉ። ሆኖም ግን አሁን ላይ አሌክስ ስኮት አዲሱን ኮንትራት ለመፈረም ፈቃደኛ ባለመሆኑ ምናልባትም ለፈላጊ ክለቦቹ የዝውውር በሩን ሊከፍት ይችላልም ተብለዋል። ለክለባችን ቅርብ የሆነው ሳሙኤል ሉካረስት ዛሬ በወጣው ዘገባ መሰረት ቤንጃሚን ሴስኮ ገና ለጨዋታ ሙሉ በሙሉ ብቁ ስላልሆነ ጆሹዋ ዚርክዚ ለጊዜው በማንቸስተር ሊቆይ ይችላል ተብሏል። ሴስኮ ባለፈው ወደ ዘመን ዩናይትድ የመጨረሻ 3 ጨዋታዎችን እንዲያመልጥ ያደረገውን የባት ጉዳት በቀድሞ ወደ ዘመን ዝግጅት ላይም የተወሰኑ ጨዋታዎችን ሊያሳጠው ይችላልም ተብሏል። ስለሆነም ዩናይትድ አሁን ላይ በችኮላ ጆሹዋ ዚርክዚን ለመሸጥ አይጣደፍም ተብለዋል። የኮቢ ማይኖ የጀርባ ጉዳት ብዙ ጊዜ አንድ ጨዋታ ብቻ የሚያሳጡ አይነት በመሆኑ በዩናይትድ ላይ ምንም አይነት አሉታዊ ተጽዕኖ ይኖራል ተብሎ አይጠበቅም ተብሏል። ነገር ግን ከሀገሩ ብሔራዊ ቡድን ጋር በዓለም ዋንጫ መጫወት ደስታ ካመለጡ በኋላ አሁን ያገኘ የ3 ሳምንታት እረፍት አእምሮን እንደገና ለማስተካከል ለማዘጋጀት በጣም ጠቃሚ ይሆንለታልም ተብለዋል። ሪዮ ፈርዲናንድ ማርከስ ራሽፎርድ ወደ ግራ ክንፍ አጥቂነቱ ከተመለሰ በኋላ በግራ መስመር ተከላካይነቱ ዙሪያ ያለውን አቋም ገልጿል። ራሽፎርድ ከተመለሰ በቀጥታ ወደ ግራ ክንፍ አጥቂነቱ ነው የሚሄደው። ስለዚህ ትኩረቱ ከሱ ጀርባ ማን ይጫወታል በሚለው ይሆናል ብለም ሉክሾ ለምዳሉ የዚህን ክለብ ፍላጎቶች ይረዳል። ባለፉት ዓመታትን በተለያዩ ጨዋታዎች ላይ ጥሩ ብቃቱን አሳይቶናል። ነገር ግን ፓትሪክ ዶርጉ የተለየ ነገር ያመጣል። እሱ ወጣት ነው፣ ፈጣን ነው፣ ተቃራኒን ቡድን በማስጨነቅ ፕሬስ በማድረግ ረገድ የበለጠ ጠበኛ ነው ብሏል። ወደፊት ሲሄድም እውነተኛ ጉልበት ይሰጣል። ለረጅም ጊዜ ሂደት ሲታሰብ ዶርጉ ዩናይትድ የመጀመሪያ ተሰላፊ የግራ መስመር ተከላካይ ላይ መሆን የሚያስፈልጉት ነገሮች ሁሉ አሉት ብዬ አስባለሁ። እሱ የማይፈራ አትሌቲክ ብቃት ያለውና ከዘመን የእግር ኳስ ጋር የሚሄድ ነው። የሾው ልምድ በተለይም በከፍተኛ ጫና ውስጥ ባሉ ጨዋታዎች ላይ አሁንም ዋጋው እጅግ የጎላል። ነገር ግን ዶርጉ እድገቱን የሚቀጥል ከሆነ እኔ እሱን አስቀድመዋለሁ ብሏል። ከራሽፎርድ ጋር ያለው ሚዛን በጣም ወሳኝ ነው። ተደርቦ መሄድ ኦቨርላፕ ማድረግ የሚችል በፍጥነት ተመልሶ መከላከል የሚችል እንዲሁም ኳሶችን ማሸነፍ የሚችል የግራ መስመር ተከላካይ አሁንም በማንቸስተር ያስፈልገናል ብሎም ትላልቅ ጨዋታዎች ሲመጡ ማይክል ካሪክ በማን እንደሚተማመን ማየቱ በጣም አስደሳች ይሆናል ብለዋል። ፓትሪስ ኤቭራ ቪኒሲየስ ጁኒየር ወደ ማንቸስተር ሊዘዋወር ነው በሚለው ጭምጭምታ ላይ ምላሽ ሰጠ። አንድ ቀላል ጥያቄ ሊጠይቃቸው ማንቸስተር ለቻምፒየንስ ሊግ ባያልፍ ኖሮ ማንኛውም ሰው ቪኒሲየስ ጁኒየርን ከዩናይትድ ጋር በቁም ነገር ያያይዘው ነበር ሲል ይጠይቃል። እንደዚህ አይመስለኝም። ይህንን ታሪክ ደጋግመን አይተናል። በሴስክ ፋብሪጋዝ፣ በሰርጂዮ ራሞስ፣ በፍራንኪ ዲዮንግ እንዲሁም በቶኒ ክሮስ ብሎ አንድ ትልቅ የሪያል ማድሪዶች አዲሱ በሚደራደርበት ጊዜ ሁሉም በሆነ መንገድ የዩናይትድ ስም ወደ ወሬ ውስጥ ይጎተታልም ብሎ ይህ ነገር ጫና ይፈጥራል፣ የዜና ርዕስ ይሆናል። በመጨረሻም ወዲያውኑ አዲሱ ሊፈርማልም ብሎ አሁንም በቪኒሲየስ ጁኒየር ላይ ይሆን ያለው ይሄ ከሆነ የዩናይትድ ስም መጠቀም በጣም ርካሽ መንገድም ነው ብሎ መገናኛ ብዙሃን ምን እያደረጉ እንደሆነ በትክክል ያውቃሉ። እንዳለመታደል ሆነ ደጋፊዎች ሁልጊዜም በነገሩ ይሸወዳሉ ሲል ኤቭራ ተናግረዋል። የማንቸስተር ኢቭኒንግ ኒውስ ዘጋቢ ታይሮን ማርሻል የዩናይትድ የግራ ክንፍ አጥቂ የማስፈረም እቅድ በዝውውር ውዝግቦች መርገብና በዋናው ቡድን ተስፎች ምክንያት ቅርጹን እየያዘ ነው የሚል አዲስ መረጃን ይዞ ወጥቷል። የዩናይትድ የክረምት የዝውውር እንቅስቃሴ እስካሁን ድረስ በአብዛኛው በአማካይ ስፍራ ላይ ተኮረ ቢልም በሌሎች ቦታ ላይ እቅዶችም እየተነደፉ ሲሆን ይህም የግራ ክንፍን ያካትታልም ተብሏል። የግራ ክንፍ ቦታ ሩበን አሞሪም በአሰልጣኝ በነበረው ጊዜ የመጨረሻ ሳምንታት ጀምሮ በኦልትራፎርድ ትኩረት የተሰጠው ጉዳይም ነበር። በታህሳስ ወር ዩናይትዶች አንቷን ሴሜኖን በግራ በኩል ሊያጫውቱት በሚችሉበት የወደፊት እቅድ ዙሪያ አነጋግሮት የነበረ ቢሆንም ሴሜኖ በ62.5 ሚሊዮን ፓውንድ የዝውውር ሂሳብ ለከተማ ተቀናቃኙ ማንቸስተር ሲቲ ፊርማው ማኖሩም ይታወሳል። በጥር ወር በክረምቱም የግራ ክንፍ አጥቂ የመፈለግ እቅዱ እንደቀጠለም ነበር። ይህም እቅድ በመጋቢት ወር መጀመሪያ ላይ ማይክል ካሪክ ራሱን በእርግጠ
በእርግጠኝነት መታየት ያለበት ነገር ነው ሲል ፍንጭ የሰጠበት ጉዳይም ነበር። በ2026 የመጀመሪያዎች ሳምንታት የሳዲዮ ማኔ በክለባችን ይፈለግ የነበር ተጫዋች ነበር። ነገር ግን የ19 ተጫዋች ዋጋ መጨመሩን የቀጠለ ሲሆን አርቢ ሌይፕዚግ ከተጫዋቹ ከ100 ሚሊዮን ፓውንድ በላይ ፈላጊ መሆናቸውን አሳውቆ ነበር። ዲዮማኔ በዚህ ክረምት ወደ ፒኤስጂ ለመዘዋወርም እጅጉን ተቃርቧል። ለዩናይትድ ሌሎች አማሮችም ነበሩ። የሞርጋን ሮጀርስም የረጅም ጊዜ አድናቂዎች ቢሆንም ቼልሲዎች ጫፍ የሚያስከፍት የ117 ሚሊዮን ፓውንድ ዋጋ አቅርበው ከማስፈረማቸው ፊት እሱን ለማስፈረም ከቼልሲ ጋር ምንም አይነት ፉክክር አደረጉም። እንዲሁም ለክሬንሲዮ ሰመርቪል የዝውውር ጥያቄ ለማቅረብ ዩናይትድ እያሰበ ነበር። ሮማ ለሆላንድ ኢንተርናሽናል ያቀረባቸው 2 ጥያቄዎች በዌስትሃም ውድቅ የተደረጉ ቢሆንም ሶስተኛ ጥያቄ በመንገድ ላይ እንደሆነ ዘገባዎች እያሳዩ ነው። ዩናይትድ የ4 ተጫዋቾች ለማስፈረም ከሴሪያው ክለብ ጋር ፉክክር ውስጥ እንደሚገባ የሚያሳይ ምንም ምልክት አሁን ላይ የለም። እንደውም ኦልድ ትራፎርድ ላይ በዚህ ክረምት ለዋናው ቡድን የሚሆን የግራ ክንፍ አጥቂ የማስፈረም ዕድሉ አሁን ላይ እየቀነሰ መጥቷልም ተብሏል። ለዚህ 2 ዋና ዋና ምክንያቶች ሊኖሩ ይችላሉ። የመጀመሪያው የማርከስ ራሽፎርድ ሁኔታም ሲሆን የ8 አሁን ከዓለም ዋንጫው በኋላ እረፍት ላይ የሚገኝ ሲሆን የማርከስ ጉዳይ ካሪክ ቡድኑ በአየርላንድ ጨምሮ የልምድ ቆይታ ለማድረግ በነሐሴ አጋማሽ አካባቢ ወደሚጀምረው የቅድመ ወደ ዝግጅት ሲያመራ ተጫዋቹ ከዩናይትድ ጋር ይቀላቀላልም ተብሏል። ራሽፎርድ በቅድመ ወደ ዝግጅት ለጨዋታም ዝግጁ ይሆናልም ተብሏል። አሁን ባለው ሁኔታ ካደገበት ክለብ የመልቀቅ ዕድሉ ጠባብ ይመስላል። ሁለቱም ወገኖች እርቅ የሚያወርዱበት ቃላትን አሁን ላይ የተለውጡ ሲሆን የስምምነት ምልክቶችም የታዩ ነው። ወደ ባርሳ የሚያደርገው ዝውውር የተዘጋ ይመስላል። እንዲሁም ራሽፎርድ የቻምፒየንስ ተሳትፎ ወደሌለው የፕሪሚየር ሊግ ክለብ የመዞር ፍላጎትም የለውም ተብሏል። በዩናይትድ የሚቆይ ከሆነ ይህ ማለት ካሪክ 3 የግራ ክንፍ አጥቂዎች በእጁ አሉት ማለትም ነው ተብሏል። በመቀጠልም ማቲያስ ኩኝ ያለው ሲሆን እንዲሁም ፓትሪክ ዶርጉ በዚህ ቦታ አሉ የተባለ ሲሆን ዶርጉ ኮንሃና ራሽፎርድ አሁን ላይ በዚህ ቦታ ዝግጁ ናቸውም ተብሏል። እንዲሁም ራሽፎርድን በመሸጥ በሳምንት የሚያገኘው የ325,000 ፓውንድ ደሞዝ ከማስቀረት የሚገኘው የፋይናንስ እፎይታ ከሌለ ዩናይትድ ለዋናው ቡድን የሚሆን የግራ ክንፍ አጥቂ የማስፈረም እድሉ ጠባብ ነው ተብሏል። ነገር ግን ዋናው የሚለው ቃል እዚህ ላይ ቁልፍ ነው። ምክንያቱም ለ18 ዓመቱ ቶናም የግራ ክንፍ አጥቂ ታይናን ቶምሰን ትላንትና ዩናይትድ እስከ 8 ሚሊዮን ፓውንድ ያወጣ ሲሆን ግማሹን የዝውውር ሂሳብ በቅድሚያ የከፈሉ ሲሆን ቀሪው ግማሽ ደግሞ በዋናው ቡድን ውስጥ በሚያሳየው እድገት ላይ የተመሰረተም ነው ተብሏል። ቶምሰን ባለፈው ውድድር ዘመን በዩኤፋ ወጣቶች ሊግ በ7 ጨዋታዎች 7 ግቦችን ያስቆጠረ ሲሆን ዩናይትድም አሁን ላይ በዋናው ቡድን ትልቅ እድል ሊሰጠው ይፈልጋልም ተብሏል። ስለሆነም ዩናይትድ በዚህ ቦታ ምናልባትም እስከ 4 የሚደርሱ ተጫዋቾች ሊኖሩት ይችላሉም ተብሏል። ስለሆነም በዚህ ክረምት ዩናይትድ ምናልባትም በዚህ ቦታ ተጫዋች ከማስፈረም ይልቅ በሌሎች ቦታዎች ላይ ለተጨማሪ ዋጋ ሊያወጣ ይችላልም ተብሏል። ውድ ቤተሰቦች ለዛሬ በረ ቆይታ በዚህ አበቃ። መልካም ቀን። ቻናሉን ሰብስክራይብ ማድረግ አይረሳ።